ኢትዮጵያ ውስጥ ምንም አይነት የስራ እድል የለም ለምትሉ ስራ አለ። ሰራተኛስ አለ? መስራት የሚፈልግስ አለ? ሰላም የጄኔሬሽን ሚዲያ ቤተሰቦች፣ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በዛሬው ቪዲዮ ምርጥ የስራ እድል ይዤላችሁ መጥቻለሁ። የጄኔሬሽን ሚዲያን ሰብስክራይብ፣ ላይክ እና ሼር በማድረግ ከእርሶ የሚጠበቀውን ኃላፊነት እየተወጡ አገልግሎቱን ያበረታቱ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ጤና ይስጥልን። ኢትዮጵያ ውስጥ ስራ የለም። አዎ የለም። ለምንድን ነው ስራ ያጣ ነው? አሁን ላይስ ያለምንም ቅድመ ሁኔታ ማለትም ያለ ስራ ልምድ፣ ያለ ትምህርት ማስረጃ፣ ያለ ተያዥና መታወቂያ ሰው በጉልበቱ ወይም ደግሞ በችሎታው ብቻ ሊሰራው የሚችለው ስራ ምን አይነት ስራ ነው? ማለትም ሰው በሚያስበው፣ በሚወደው፣ በሚመኘው አይነት ስራ የለም። ነገር ግን ህይወታችንን የምንቀይርበት ከተባለ በጣም ብዙ ስራ፣ ነፍ ስራ አለ። ምን አይነት ስራ ሰርተን ራሳችንን እንደምንቀይር ምርጥ የስራ እድል ይዤላችሁ መጥቻለሁ። ስራው ምንድን ነው? ይህን እድል ለማግኘትና በአጭር ጊዜ ውስጥ ስኬታማ ለመሆን ከፈለጋችሁ በዚህ ቪዲዮ መጨረሻ ላይ ታገኙታላችሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ይህን ስራ ለመስራት መጀመሪያ የማቀርብላችሁን ሐሳቦች መስማት ወሳኙ ጉዳይ ነው። እንግዲህ መቀየር ትፈልጋላችሁ። ስለዚህ ጊዜ ሰጥታችሁ ተከታተሉኝ። 5 በህይወታችን ውስጥ ስኬታማ እንዳንሆን፣ በስራችን ውስጥ ቁርጠኛ እንዳንሆን የሚያደርጉንን 5 መርሆች ይዤላችሁ መጥቻለሁ። 6ኛው የስራ እድል ነው። አብራችሁን ቆዩ። ቀጥታ ወደ አንደኛው መረጃ እናልፋለን። አንደኛ፣ ትምህርትና ሀብትን ለይቶ አለማየት። እኛ የለመድነው እንደምንም ተምሮ ከዛ ተመርቆ ስራው ምንም ይሁን ምን በምንም አይነት ደመወዝ መቀጠር ነው። እኛ የለመድነው የመጣንበትና የምናውቀው ተምረን ቢያንስ እንኳን በዲግሪ በተመረቅንበት መቀጠር ነው። ነገር ግን ምንም አይነት አካዳሚክ እውቀት ሳይኖራቸው ቱጃር የሆኑ ሀብታሞች አሉ። እንደውም የእነዚህን የህይወት ተሞክሮ ሰምታችሁ ከሆነ ያው ቢሰክሱንም ከ50 ብር ነው የተነሳሁት፣ ጽዳት፣ ጥበቃ፣ ሎተሪ በማዞር ሰራ ነበር ነው የሚሉት እንጂ ኮሌጅ፣ ዲግሪ፣ ዲፕሎማ በጭራሽ አይሉም። ይህ የሚያሳየው ምንድን ነው? ሀብት በብልሃት ጠንክሮ የመስራትና የመቆጠብ እንዲሁም የቆጠበውን ትክክለኛ ቦታ ላይ ኢንቨስት በማድረግ የማትረፍ ውጤት ነው። በአንጻሩ ትምህርት የሚያስፈልገው ከህዝብ እንደየደረጃው ከፍ እያልን ስልጣን የምናገኝበት መንገድ ነው። ምንም እንኳን ይህም በተለይ እንደ አፍሪካ ባለስልጣን ለመሆን ያን ያህል አስፈላጊ ላይሆን ይችላል። ነገር ግን ትምህርት ስራን፣ ስልጣንን፣ ስራ ስልጣን ደግሞ ሀብትን ያመጣሉ። ስለዚህ ስራ ስሩ። ሁለተኛው በህይወታችን ውስጥ ጠንካራ ሆነን እንዳንቀጥል ከሚያደርጉን ምክንያቶች ለችግር በጣም ትኩረት መስጠት ነው። እኛ የምንወደውን፣ የለመድነውን፣ የምንፈልገውን ለመሆን ከመጣርና ከመሞከር ይልቅ ፍላጎታችንን እንዳንሆን የሚያደርጉን ነገሮች ላይ ትኩረታችንን ማድረግ ነው። ለምሳሌ ጦርነት ነው። አዎ ጦርነት ነው። ግን ስራህን ስራ። አንተ መፍትሄ ማምጣት እስክትችል ድረስ ከችግሩ ራስህን ቀንስ። ኑሮ ውድነት አለ። አዎ አለ። አንተ ግን ስራህን ስራ። እየሰራህ ያልቻልከው ኑሮ ውድነት ሳትሰራ አታሸንፈውምና የኑሮ ውድነትን ለማሻሻል ሳይሆን ገቢህን ለማሻሻል ስራ። ኑሮም ራሱን ስላሻሻለ እንጂ ስለተወደደ አይደለም። ስለዚህ ባለህበት አትቁም፣ ተንቀሳቀስ። የስራ እድል የለም። አዎ የለም። አንተ ግን ስራህን ስራ። ለራስህ እድል ያልፈጠርክለትን እድል ማንም እንዲፈጥርልህ አትጠብቅ። የምትሰራው ላይኖርህ ይችላል እንጂ የሚሰራ አይጠፋም። በህይወታችን ስኬትን ከሚከለክሉን ነገሮችና 3ኛው ኢንቨስት ማድረግን መፍራት ነው። እኛ የምንፈልገው ምንም አይነት 74 ሳንቲም ኢንቨስት ሳናደርግ ሀብታም ሆኖ መገኘት ነው። ይህ የማይታሰብ ነገር ነው። ሳትማር ፕሮፌሰር፣ ሳትሮጥ አትሌት፣ ፑሻፕ ሳትሰራ ጡንቻ፣ ሳትሰራ ደሞዝ ከየት ይመጣል? አልሰማህምን? 5 መክሊት ከጌታው ተቀብሎ የነገደው ተጨማሪ 5 ሲያተርፍበት፣ 2 መክሊት ከጌታው የተቀበለው ተጨማሪ 2 ሲያተርፍበት፣
አንድ መክሊት ከጌታው ተቀብሎ የቀበረው ያችውም የተወሰደችበት። አየህ፣ በዘራኸው ልክ ነውና የምታጭደው። ብዙ ስትዘራ ብዙ ታጭዳለህ፣ በትንሹ ስትዘራ በትንሹ ታጭዳለህ። ምንም ባትዘራ የምትበላው ስታጣ ራስህን አሳልፈህ ለወድህ ታስገዛለህ። ካልሰጠህ አትቀበልም፣ ላለው ይጨመርለታል። አራተኛውና በሕይወታችን ስኬታማ እንዳንሆን ጠንካራ እንዳንሆን ከሚያደርጉን ምክንያቶች የመሪና አለቃ ልዩነት መምታታት ነው። እኛ የምንፈልገው ሰራተኛ ሳይሆን አለቃ መሆንን ነው። በሰራተኞች መንገድ ያለፈ አለቃ ሳይሆን በቃ አለቃ ሆንን በፊት የነበሩት አለቆችን እየወቀስን እኛ የተሻለን እንደሆንን እያወራን መምራት ብቻ ነው። ሀ ሳይባል ሁ የለም። ከታች ጀመርክ ሰራተኛ ሳትሆን እንደው ዕድል ገጥሞህ ከላይ አለቃ ብትሆን እንኳን የአለቃነት ስሙን እንጂ ስራውን ስለማታውቀው ሰርቶ ከማሰራት ይልቅ ወደ ብሪተኝነትና ማስፈራራት የቀረበ አለቃ ትሆናለህና የደረስክበትን ከፍታ እንድታውቀው ዝቅ ብለህ ጀምር። ዝቅ ብለህ የጀመርክበትንም መንገድ ከፍ ባልክ ጊዜ አስታውስ። አምስተኛው በሕይወታችን እኛን ስኬታማ እንዳንሆን ከሚከለክሉንና እያስፈራሩን ስኬት ላይ እንዳንደርስ ከሚያደርጉን ኦብስታክሎችና ችግሮች አምስተኛው እኛ ተሞክሮ መውሰድ የምንፈልገው በአንዴ ተሳክቶለት ከምናየው ሰው እንጂ ወድቆ ለመነሳት ከሚፍጨረጨረው አይደለም። የኔ ወንድም፣ በአንዴ ከተሳካላቸው ይልቅ የወደቁት የበለጠ ስለ ስኬት ያውቃሉ። ብዙ ዕድሎችን ሞክረው ትክክለኛ ያልሆነውን መንገድ ወድቆ በመነሳት ትክክለኛውን መንገድ አግኝተውታልና በአንዴ የተሳካለት ግን እሱ የሄደበት በዚያች አንድ መንገድ እንደተሳካለት እንጂ ሌሎች ሰዎች ወደ ስኬት የሚሄዱበትን መንገድ ፈጽሞ አያውቀው። ስለዚህ ከወደቀ ሰው ተማሩ። ምክንያቱም እንዴት እንደወደቀና ሲወድቅ ስሜቱ ምን ያህል እንደሆነ የሚያውቀው ያው የወደቀው ሰው ነውና ከወደቀ ሰው ስኬትን ተማሩ። በመጨረሻም እኔ አንድ ስራ ይዤላችሁ መጥቻለሁ። ይህ ስራ ሁላችሁንም ያማከለና የሚያሳትፍ ነው። በአሁኑ ሰዓት እጅግ በጣም ቀላሉ ስራና ገቢው ደግሞ በጣም ከፍተኛው ስራ ነው። አብዛኞቻችን ይህ ስራ በእኛ አቅም የሚሰራ አይመስለንም፣ ወይም ደግሞ በአሜሪካ፣ በቻይና በመሳሰሉ ታላላቅ ሀገራት የሚሰራ ነው የሚመስለን። ነገር ግን ይህ ስራ አይደለም ሰልጥናችሁት ሲሰሩ አይታችሁ ራሱ እሰራዋለሁ የምትሉት አይነት ስራ ነው። ኤልሻዳይ ፋይበር ግላስ ስራ ድርጅት ይባላል። ይህ የፋይበር ግላስ ስራ ድርጅት ይዞላችሁ ከመጣቸው እድሎች መካከል በጅምላም ይሁን በችርቻሮ ገዝተው ለሚያከፋፍሉ ድርጅቱ በሩ ክፍት ነው። እንዲሁም ከሚያመርታቸው ምርቶች መካከል የመኪና ስፔር ፓርት፣ ቦዲዎች፣ የአበባ መትከያዎች፣ የልብስ መስቀያ አሻንጉሊቶች፣ የውሃ ማጠራቀሚያ ታንከርና ሮቶ ስራዎችና ጥገና፣ የቤት ውስጥ ጃኩዚና ሳሙና ባዞችን፣ የትምህርት ቤቶች የልጆች መዝናኛዎችና ሪዞርት መናፈሻዎች መዝናኛ አካባቢዎችን በጥራት መስራት፣ ማንኛውም አይነት ፋይበር ግላስ በመጠቀም የሚሰሩ ስራዎችን በጥራት ይሰራል። እንዲሁም ድርጅቱ በፋይበር ግላስ ስራ ላይ ተሰማርተው ለሚሰሩ ድርጅቶችና ግለሰቦች የግብዓት አቅርቦትን ያመቻቻል። ድርጅቱ ከዚህ በተጨማሪም ብቁ የሚያደርግ የራስን ስራ ማስከፈት የሚያስችል ስልጠና ይሰጣል። እኔ ሙያውን እችላለሁ መክፈት ነው ያልቻልኩት ለሚሉ የስራና የማማከር አገልግሎትን ይሰጣል። ስራው በአሁኑ ሰዓት በጣም አዋጭና ትርፋማ ስራ ነው። አሁን ምርጫው የናንተ ነው። ወይ ስልጠናውን ወስዶ በ15,000 ብር መነሻ ካፒታል የራሱን ድርጅት መክፈት፣ ወይም ደግሞ በቀጥታ ከድርጅቱ የሚመረቱ ምርቶችን በጅምላ አሊያም በችርቻሩ በመግዛት ማከፋፈልና ትርፋማ መሆን ይኖርብዎታል። በቀጥታ እነዚህን አገልግሎቶች ለማግኘት በ0936 44 1706 ወይም በሳፋሪኮም በ07 07 03 3913 በመደወል ወይም ደግሞ ኮተቤ 02 ሀና ማርያም ንብ እርባታ ኤልሻዳይ ፋይበር ግላስ ስራ ድርጅት በመሄድ የትኛውንም አይነት አገልግሎት ማግኘት ይችላሉ። ውድ የጄኔሬሽን ሚዲያ ቤተሰቦች፣ በዛሬው መረጃ
ምርጥና ትክክለኛ መረጃ ይዤላችሁ እንደመጣሁ እንደምትጠቀሙበት እርግጠኛ ነኝ። በሌላ የጄኔሬሽን ሚዲያ መረጃዎች እስከምንገናኝ የጄኔሬሽን ሚዲያን ሰብስክራይብ፣ ላይክ እና ሼር በማድረግ ከእርሶ የሚጠበቀውን ኃላፊነት እየተወጡ አገልግሎቱን እንዲያበረታቱ ጠይቃለሁ። ጤና ይስጥልኝ።